ወደ አጫጭር መረጃዎቻችን አልፋለን። የኢትዮጵያ ብሔራዊ ምርጫ ቦርድ ህዝባዊ ወያኔ ሓርነት ትግራይ ወይም ህወሓትን ከፖለቲካ ፓርቲነት መሰረዙን አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ፓርቲውን በልዩ ሁኔታ ከመዘገበበት ጊዜ አንስቶ የቦርዱ ታዛቢዎች በተገኙበት ጠቅላላ ጉባኤ እንዲያደርግና ሌሎች መስፈርቶችን እንዲያሟላ በቅድሚያ የ6 ወራት ከዚያም በድጋሚ የ3 ወራት የእግድ ቀነ ገደብ መስጠቱ ይታወሳል። ምርጫ ቦርድ በዛሬው ዕለት ባወጣው መግለጫ በእነዚህ የእግድ ወራት ውስጥ ህወሓት የእርምት እርምጃ ሳይወስድ ቢቀር የፓርቲው ምዝገባ እንደሚሰረዝ በገለጸው መሰረትና የተሰጠው ቀነ ገደብ በመጠናቀቁ ህወሓት ከግንቦት 5 ቀን 2017 ዓ.ም ጀምሮ ከፖለቲካ ፓርቲነት እንዲሰረዝ መወሰኑን አስታውቋል። የዘገባ እስከተጠናቀረበት ጊዜ ድረስም የቦርዱን ውሳኔ በተመለከተ ከህወሓት በኩል የተሰጠ ምላሽ ባይኖርም ፓርቲው ህጋዊ ሰውነቱ በፕሪቶሪያዊ ሰላም ስምምነት መሰረት እንጂ በምርጫ ቦርድ የሚታይ አለመሆኑን ከዚህ ቀደም መግለጹ ይታወሳል። ስለ ትዳርና ቤተሰብነት ያለው የወጣቶች ግንዛቤ አናሳ መሆን የፍቺ ቁጥር እንዲበራከት እያደረገ መሆኑን የሴቶችና ማህበራዊ ጉዳይ ሚኒስቴር ገለጸ። ሚኒስቴሩ ይህን ያለው በዓለም አቀፍ ደረጃ ለ32ኛ ጊዜ እንዲሁም በአገር አቀፍ ደረጃ ደግሞ ለ3ኛ ጊዜ የተሻሻለ የቤተሰብ ስራና ገቢ ለሀገር ኢኮኖሚ በሚል መሪ ቃል በነገው ዕለት የሚከበረውን የቤተሰብ ቀን አስመልክቶ በሰጠው ጋዜጣዊ መግለጫ ነው። የሚኒስቴሩ ሚኒስትር ዴኤታ ሁሪያ አሊ በዚህ ወቅት እንደተናገሩትም ወጣቶች ወደ ትዳር ከመግባታቸው በፊት ስለ ትዳርም ሆነ ስለ ቤተሰብ ያላቸው አመለካከት አነስተኛ መሆን የፍቺ ቁጥር በአገር አቀፍ ደረጃ እንዲበራከት ማድረጉን አንስተዋል። ተቋሙ የፍቺ ቁጥር መጨመርን ለመግታት የቤተሰብ አባላት ስልጠናና የምክር አገልግሎት እንዲያገኙ ከሚመለከታቸው ተቋማት ጋር እየሰራ መሆኑንም ሚኒስትር ዴኤታዋ አክለው እንዲህ ተናግረዋል። ብዙ ጊዜ ዜጎቻችን የትዳርን በትክክል ምንነት ሳይገነዘቡ አብዛኞቹ በመግባታቸው ለፍቺ እየተዳረጉ ነው። አንዱ ፋይንዲንግ ማለት ነው። ስለዚህ እኛ እንደ አሰራር የዘረጋ ነው ምንድነው ሰዎች ከሚመለከታቸው አካላት ጋር በመቀናጀት ስልጠና እንዲያገኙ ከመግባታቸው በፊት ከገቡም በኋላ አንዳቸው ከሌላቸው መማማር እንዲቻል ይሄንን ከማን ጋር ነው የምንሰራው ማለት ነው። የምክርና የምክክር አገልግሎት የሚሰጡ ተቋማት አሉ። በጥምረት አንድ እንዲሆኑ አድርገናቸዋል። በአዲስ አበባ ከተማ ብቻ በ2017 በጀት ዓመት በመጀመሪያዎቹ 9 ወራት የተመዘገበው የፍቺ መጠን ካለፈው ተመሳሳይ ወቅት ጋር ሲነጻጸር ጭማሪ ማሳየቱን የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ማስታወቁ አይዘነጋም። በዚሁ ወደ ቀጣዩ መረጃ አልፋለሁ። ከ430 ቢሊዮን ብር በላይ ግብይት በነዳጅ ማደያዎች በኩል በዲጂታል መንገድ መፈጸሙን የትራንስፖርትና ሎጂስቲክስ ሚኒስቴር ሚኒስትር ዴኤታ አቶ በረው ሀሰን ተናገሩ። ነዳጅ ከሀገር እንዲያወጣ ለማድረግ እንዲሁም በትይዩ ገበያ ውስጥ ያለውን ሽያጭ ለማስቀረት የዲጂታል የክፍያ አማራጮች እየቀረቡ መሆኑን የተናገሩት ሚኒስትር ዴኤታው አገልግሎቱ መሰጠት መጀመሩ ገበያውን ለማረጋጋት እንዳስቻለውም ገልጸዋል። አክለውም የነዳጅ ግብይቱን አሁንም በእጅ ለእጅ ክፍያ የሚሰጡ ተቋማት መኖራቸውን በማንሳት ይህንን በማስቀረት የዲጂታል አማራጮችን በማስፋት ላይ እንደሚገኙ ተናግረዋል። ከሚያዝያ 2015 ዓ.ም ጀምሮ የተጀመረው የእጅ በእጅ ክፍያን በማስቀረት በዲጂታል መንገድ ክፍያ እንዲፈጸም የሚያስችል አሰራር መዘርጋቱን ያነሱት ሚኒስትር ዴኤታው ከተለያዩ የፋይናንስ ተቋማት ጋር ቅንጅት በመፍጠር እንደሚሰራም አክለው ተናግረዋል። ሩዋንዳ ከዩናይትድ ስቴትስ የተባረሩ ሰዎችን ለመቀበል ያደረገችውን ስምምነት አምነስቲ ኢንተርናሽናል ተቃወመ። በተቋሙ ከፍተኛ ባለሙያ የሆኑት ክርስቲያን ሮሙ ስምምነቱ ዓለም አቀፍ የፍልሰት ሕግን የጣሰና የስደተኞች ስምምነትን የሚጻረር ነው ብለውታል። ሩዋንዳ በአውሮፓ ውስጥ ያሉ ብዙ ሀገራትን ለመቀበል የሚያስችል ቦታ እንዳላት ብትገልጽም የሰብአዊ መብት ተሟጋቾች በበኩላቸው በሩዋንዳ ባለው ሁኔታ ስጋት እንዳላቸው ገልጸዋል። ሩዋንዳ በበኩሏ የተነሱትን ስጋቶችን በመካድ ምላሽ ሰጥታለች። ሩዋንዳ ስደተኞች በ3 ወራት ጊዜ ውስጥ ወረቀቶቻቸውን እንዲያዘጋጁ ያስታወቀች ሲሆን ለ5 ዓመታት ሙሉ የፋይናንስ ኃላፊነቶችን እንደምትሸከም ማስታወቃለች። የሩዋንዳ ውሳኔ ከዩናይትድ ስቴትስ ጋር የሚደረገው ስምምነት አካል መሆኑ ግን ግልጽ አይደለም ሲል አፍሪካ ኒውስ በዘገባው አስነብቧል።
ሳውዲና አሜሪካ የ$600 ቢሊዮን የንግድ ስምምነት አደረጉም። የስምምነት የሳውዲ ባለሀብቶች በአሜሪካ የንግድ ሥራ ላይ እንዲሰማሩ የሚያደርጋቸው ነው ተብሏል። አሜሪካ በአንጻሩ $142 ቢሊዮን ግምት ያለው ወታደራዊ ሽያጭ ለሳውዲ እንደምታቀርብም ተሰምቷል። ይህ ታዲያ አሜሪካ ከየትኛውም ሀገር ጋር አድርጋው ከነበረው ወታደራዊ ቁሳቁስ ሽያጭ ከፍተኛ እንደሆነም ተጠቁሟል። ወታደራዊ ቁሳቁሶቹ የሚሳኤልና የአየር መከላከያን ጨምሮ የባህር ኃይል ጦርን ያካትታል ነው የተባለው። ዶናልድ ትራምፕ የመጀመሪያ ነው በተባለለት የገልፍ ሀገራት ጉዟቸው ለበርካታ ዓመታት ተግባራዊ የነበረውን የሶሪያ ማዕቀብ እንደሚያነሱም ተናግረዋል። ከበሺር አልአሳድ መውደቅ በኋላ ሀገሪቱን እየመራ ያለው ኃይል የትራምፕ ንግግር ሀገሪቱ ወደ ተሳለ መስመር እንድትጓዝ ያደርጋታል ብሏል። በአልሻራና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስብሰባ ከፈረንጆቹ አቆጣጠር 2000 በኋላ የአሜሪካና የሶሪያ መሪዎች ፊት ለፊት ሲገናኙ የመጀመሪያው ሆኗል። የመሪዎቹ መገናኘት በሁለቱ ሀገራት መካከል ያለውን ግንኙነት የበለጠ ማሻሻሉን ሊያመለክት ይችላል መባሉን ሮይተርስ ዘግቧል።